በዛሬው ቪዲዮ አንትሮፖሎጂ የአርባ ምንጭ ዩኒቨርሲቲ ሚድ ኤግዛም የሚሰራላችሁ ይሆናል። ወደ ጥያቄዎቹ ከመግባታችን በፊት ግን አንድ መናገር የምንፈልገው ነገር አለ። ባለፉት ቪዲዮዎች ያለው የቪዲዮዎቹ ላይክ መጠን እና የሼር መጠን በጣም ዝቅተኛ ነው። ይሄ ደግሞ የሚያሳየው ቪዲዮዎች ከእናንተ ወይም ደግሞ ከብዙ ተማሪዎች ጋር እየተዳረሱ አይደለም እና ሼር፣ ሰብስክራይብ እና ላይክ በማድረግ ለብዙ ተማሪዎች እንዲደርሱ በማድረግ በቀጣይ የእናንተን ዩኒቨርሲቲ የተለያዩ ኮርሶች በተደጋጋሚ እንድንሰራላችሁ እንድታበረታቱን ድጋፋችሁ እንድታሳዩን ለማሳሰብ እንወዳለን። ምክንያቱም እናንተ ላይክና ሼር ሰብስክራይብ በምታደርጉበት ጊዜ ለብዙ ተማሪዎች ይዳረሳል። ያ ደግሞ እኛ ከእናንተ ጋር እየደረስን እንደሆነ ስለሚያመላክተን ብዙ ቪዲዮዎች እንድንሰራ ያደርጋል። ነገር ግን ጥቂት ተማሪዎች ጋር የሚደርስ ከሆነ ከሌላ ዩኒቨርሲቲ የተሻለ ብናግዛቸው የተሻለ ይሆናል ማለት ነው። ስለዚህ እናንተም በደንብ እናግዛችሁ ሰብስክራይብ፣ ላይክ እና ሼር በማድረግ እንድታበረታቱን ለማሳሰብ እንወዳለን። ከዛሬው ቪዲዮ ከመግባታችን በፊት ባለፈው ሳምንት የዘልናት አንድ ጥያቄ ነበር፣ ስድስተኛ ጥያቄ። ጥያቄዋ ምንድነው የምትለው? ዋን ካኖት ቢ ኮንሲደርድ አዝ ኤ ሜካኒዝም ዛት ሊድስ ቱ ዘ ቼንጅ ኦፍ ካልቸር አክሮስ ሆራይዞን ኦፍ ታይም። ከነዚህ ከተጠቀሱት ጥያቄ ምርጫዎች መካከል አንዱ በጊዜ ዑደት ውስጥ ካልቸር ቼንጅ ወይም ደግሞ የባህል ለውጥ አያመጣም። ከነዚህ ከተጠቀሱት ውስጥ አንዱ ማለት ነው። ለምሳሌ ከኤ ስንጀምር ትክክለኛ መልስ የሚሆነው ኤ ነው። ኤ ስንጀምር ለምሳሌ አካልቸሬሽን የሚለው አካልቸሬሽን ሁለት ባህሎች ባላቸው ቀጥተኛ ግንኙነት ምክንያት የሚፈጠር የባህል ልውውጥ ነው። ይሄም ደግሞ ለውጥ ያመጣል። ለምሳሌ በቀኝ ግዛት የተገዙ ሀገራት የገዟቸውን ባህል የመውረስ ይታያል። እንደዚህ አይነት የአውሮፓውያን ቋንቋ፣ አለባበስ ምናምን አሁን ለምሳሌ አፍሪካውያን እነዚህ ለምዷቸዋል። ይሄ ምንድነው? አካልቸሬሽን ነው። ስለዚህ የባህል ለውጥ አምጥቷል ማለት ነው። ኢንቬንሽን ደግሞ አዳዲስ ፈጠራዎች፣ እነዚህም ለምሳሌ ኢንተርኔትን ብታዩ ሙሉ ዓለምን የቀየረ ነገር ነው። ስለዚህ ይሄም ለውጥ ያመጣል። ስለዚህ መልስ አይሆንም ማለት ነው። ግሎባላይዜሽን ደግሞ ዓለም አቀፍ የሆኑ ለምሳሌ ሙዚቃ ሊሆን ይችላል፣ ፊልም ሊሆን ይችላል። እነዚህም በባህሎቻችን ላይ በጣም ትልቅ የሆነ እንትን ያመጣ ዓለም አቀፋዊነት ማለት ነው። ግሎባላይዜሽን በምናደርጋቸው በንግድ ሊሆን ይችላል፣ በቴክኖሎጂ ሊሆን ይችላል፣ በፖለቲካ ሊሆን ይችላል። ብቻ በእነዚህ ምክንያት የሚመጣ ለውጥ ስለሚያመጣ ይሄም መልስ አይሆንም። ዲፊውዥን የሚለው ደግሞ በሁለት ለምሳሌ ቡና ኢትዮጵያ ውስጥ ለመጀመሪያ ጊዜ የተገኘው ይሄ ነገር ሙሉ ዓለምን አዳረሰው። ይሄ ምን አመጣ? ባህሉ የባህል ለውጥ አመጣ በዓለም ላይ ማለት ነው። ስለዚህ ሁሉም መልስ ስለሚሆኑ ለስድስተኛ ጥያቄ መልስ ማይሆንልን ኢነን ይሆናል ማለት ነው። ወደ ዛሬ ጥያቄዎቹ ስንገባ ዘጠነኛ ጥያቄ ነው የምንጀምረው። ዘጠነኛ ጥያቄ the variant of kinship which is established on the basis of blood relationship is called ምንድነው ጥያቄው እያለን ያለው? በደም ዝምድና ወይም ደግሞ በደም ተመስርቶ የሚመሰረተው የዝምድና አይነት የትኛው ነው እያለን ያለው? የዝምድናው መሰረቱ ደም ሲሆን ማለት ነው። ለዚህ ትክክለኛ መልስ የሚሆንልን ኮንሳጉኒየስ ኪንሺፕ ኤ ነው። ኮንሳጉኒየስ ኪንሺፕ ማለት በደም ወይም ደግሞ በባዮሎጂ እናንተ በዘራችሁ የምታገኙ ወይም ዝምድናችሁ በደም ሲሆን እናት፣ አባት፣ እህት፣ ወንድም የምትሏቸው በደም ወይም በባዮሎጂ የምታገኙት ዝምድና ኮንሳጉኒየስ ኪንሺፕ ይባላል። ስለዚህ ይሄም የሚመሰረተው በደም ስለሆነ ይሄ ትክክለኛ ይሆናል ማለት ነው። ቢ ፕራይመሪ ኪንሺፕ ማለት በጣም የቅርብ የምትሏቸው እነዚህ ፕራይመሪ ኪንሺፕ የምንላቸው በጋብቻና በመወለድ ወይም ደግሞ በብለድ የምናገኛቸው ዝምድናዎች ናቸው። እነዚህ 7 ደረጃዎች አሉት። አባትና እናት 2 አሉ፣ ወንድምና እህት 3 እና 4 ይሆናሉ። ባል ወይም ደግሞ ሚስት 5፣ ወንድ ልጅና ሴት ልጅ 6፣ 7 ማለት ነው። እነዚህ ፕራይመሪ ኪንሺፕ ውስጥ የሚካተቱ ናቸው ማለት ነው። በቅርብ የምናገኛቸው በጋብቻ ወይም በጋብቻ የሚባሉ ባልና ሚስት ነው። በደም ደግሞ ሌሎች የተቀሩት በደም ይሆናሉ ማለት ነው። አፊናል ኪንሺፕ በደም ሳይሆን በጋብቻ ሲመጣ ነው አፊናል ኪንሺፕ የሚባለው። ፊክሺየስ ኪንሺፕ ደግሞ ላይክ በሰዎች የመሰረቱት ለምሳሌ የክርስትና አባት ምናምን የሚባለው የለም፣ ይህ ፊክሺየስ ኪንሺፕ ይባላል ማለት ነው። ስትራክቸራል ኪንሺፕ የሚባለው ደግሞ ላይክ እንትን ነው። ይሄ ስለ ስትራክቸራል ስለ ሲስተም ነው የሚያወራው። ማለት
እንዴት ነው ውርስ የሚሄደው ምናምን የሚለው በማህበረሰቡ ዘንድ ያለ ቲዎሪ ወይም የተቀመጠ ቲዎሪ ነው። ስትራክቸራል ኪንሺፕ ማለት ነው። እንዴት ነው ውርስ ምናምን የሚቀበለው የሚለው ማለት ነው። ስለዚህ በአጠቃላይ ዝምድና በሁለት መንገዶች ነው የሚፈጠረው እንድታውቁት ኮንሳንጉኒየስ እና አፊናል ኪንሺፕ ነው። ኮንሳንጉኒየስ በደም ሲሆን ነው። አፊናል ኪንሺፕ ደግሞ በጋብቻ የሚመሰረት ነው። ኮመሪ የሚለው ቅርበቱን ለማሳየት ነው። ሁለቱን የጋብቻና በእንትን ሁለቱን የሚይዛም ማለት ነው ፕራይመሪ። ስለዚህ በደም ብቻ የሚመሰረተው ኮንሳንጉኒየስ ነው ማለት ነው። ኮን የምትለዋን ኮኔክሽን ባይብል ብላችሁ መያዝ ትችላላችሁ። አፊናል ኪንሺፕ ደግሞ አፍተር ሜሬጅ ብላችሁ መያዝ ትችላላችሁ ማለት ነው። ይሄ ዝምድና የሚመጣበት ስለዚህ በዋናነት እንትን የሚመሰረተው በሁለቱ ነው ማለት ነው። በዋናነት በሁለቱ ነው። ነገር ግን እንደ አማራጭ ደግሞ ፊክሽየስንም ትይዙልኛላችሁ ማለት ነው። 10ኛ ጥያቄ which one of the following cannot be an example of cultural universality? ስለ ካልቸራል ዩኒቨርሳሊቲ ምሳሌ ሊሆን የማይችለው የትኛው ነው እየታያለ ያለው ጥያቄው። ጥያቄ ትክክለኛ መልስ የሚሆንልን the absence of instant taboo። ጥያቄው ምንድነው ያለን? የባህል ሁለንተናዊነት ወይ ደግሞ ካልቸራል ዩኒቨርሳሊቲ የሚለው ነገር ምንድነው? በሁሉም ዓለሞች ተቀባይነት ያለው አክሴፕታንስ ያለው ነገር እንዲደረግ የሚችል ማለት ነው። ጥያቄው ይሄ ደግሞ ምንድነው ያለው? the absence of instant taboo ማለት በዓለም ላይ ወይም ደግሞ በዓለም አቀፍ ደረጃ ጋብቻ በቤተሰብ ያለ ጋብቻ ተቀባይነት ተሰጥቷል ወይም ደግሞ ተቃውሞ የለበትም ወይም ደግሞ በሌላ አነጋገር የቅርብ ዘመድን ጋብቻ ክልከላ የለውም እንደማለት ነው። ይሄ ደግሞ በተቃራኒው ነው። ስለዚህ ማለት ነው የካልቸራል ዩኒቨርሳሊቲ መገለጫ ስላልሆነ ማለት ነው። ሎንግ ፔሪድ ኦፍ ኢንፋንት ዲፔንደንሲ ይሄ ምንድነው? ጨቅላ ህፃናት ወይም ደግሞ ህፃናት በጣም ህፃናት የሆኑት ህፃንነታቸው ያን ጨቅላነታቸውን እስኪላቀቃቸው ድረስ በሁሉም ዓለማት ዘንድ እንክብካቤ ይደረግላቸዋል ማለት ነው። ዲፔንድ ይሆናሉ ከማህበረሰቡ ጋር። ይር አራውንድ ሴክሹዋሊቲ ይሄ ደግሞ ማለት ነው አመቱን የማይቋረጥ የሴክሹዋል ግንኙነት መፈለግ። ይሄ ምን አለ መሰላችሁ? ውሻ ወይም ደግሞ ሌላ እንስሳቶችን ስታዩ ወቅት አላቸው የሆነ ስሜታቸው የሚነሳሰበት። ነገር ግን የሰው ልጅ በማንኛውም ሰዓት የሴክስ ፍላጎት ስላለው ይሄም ሴክሹዋሊቲ ምንድነው ዩኒቨርሳሊቲ በዓለም አቀፍ ደረጃ ተቀባይነት አለው ማለት ነው። ሲ ማለት ኮምፕሌክስ ብሬን ኢኔብልስ ዩዝ ኦፍ ሲምቦልስ ኤንድ ላንጉዌጅ ኤንድ ቱልስ። ይሄም ደግሞ ምንድን እያለን ያለ ውስብስብ የሆነ አእምሮ አለን ሲምቦሎችን ላንጉጆችን መሳሪያዎችን መረዳት የሚችል ማለት ነው። ይሄም ዓለም አቀፋዊ በሁሉም ዓለማት ዘንድ ያለ ነው። በሁሉም ሰዎች ዘንድ የተቀባይነት ያለው ማለት ነው። ዲፔንደንሲ ኦን ሶሻል ኢንተራክሽን ፎር ኤክስፕሬሽን ኤንድ ኮንቲኒዩሽን። ይሄ ደግሞ ምን ማለት ነው? ራሳችሁን ለመግለጽ እና ለመኖር በህይወት ለመቆየት ስትሉ ከማህበረሰቡ ጋር ጥገኛ ትሆናላችሁ። ይሄ እንደ ዓለም አቀፍ ዘንድ ተቀባይነት ያለው ነገር ነው። the absence of ደግሞ the absence of instant taboo የሚለው መልስ የሆነው ክልከላ በቅርብ ጋብቻ ዘንድ ክልከላ ለመኖር የሚለው ትክክለኛ ያልሆነ ሐሳብ ስለሆነ እንጥለዋለን መልስ ይሆናል ማለት ነው። 11ኛ ጥያቄ refers to the custom whereby widow is expected to marry the brothers or some close male relative of her dead husband። እንደ ጥያቄው እያለን ያለ ባህሉ ወይም ደግሞ ልማዱ ምን ያደርጋል? ባሏ የሞተባት ሴት የባሏን የቅርብ ዘመድ ወይም ደግሞ ወንድሙን እንድታገባ የሚጠበቅበት ባህል የትኛው ነው የሚከተል እያለ ነው። ከዚህ ላይ ፕሪፈሬንሻል ኮዚን ሜሬጅ እና ፓራራል ኮዚን ሜሬጅ የሚያወጣቸዋለን። ፕሪፈሬንሻል ኮዚን ሜሬጅ እና ፓራራል ኮዚን ሜሬጅ የሚያተኩሩት ፓራራል ኮዚን ሜሬጅ ከሆነ ወንድሙ የወንድሙ ልጅ ሲያጋቧቸው ማለት ወንድምና ወንድም ልጆቻቸውን ሲያጋቡና እህት የእህቷን ልጅ ሲያጋቧቸው ማለት ነው። ፕሪፈሬንሻል ከሆነ ደግሞ እህቷ የወንድሟን ልጅ ሲያጋቡ ወይም ደግሞ በተቃራኒው ወንድምየው የእህቱን ልጅና ልጃቸውን ሲያጋቡ ይሄ ፕሪፈሬንሻል ይባላል ማለት ነው። ስለዚህ ይሄኛው እንጥለዋለን፣ አይገናኝም። ሶራርቲ እና ሌቫርቲ የሚሉ ሁለቱ ይገናኛል። ሶራርቲ የምትለዋ ሲስተር በምትለው ትይዙልኛላችሁ። ባልየው ሚስቱ የሞተበት ባል
እህቷን ሲያገባ ማለት ነው። የሚስቱን እህት ሲያገባ ነው። ሌባርቲ ደግሞ ትክክለኛ መልስ የሚሆነው ባል የሞተባት ሴት የባሏን ወንድም እንድታገባ ሲጠበቅ ይሄ ሌባርቲ ይባላል ማለት ነው። ስለዚህ ትክክለኛ መልስ ሌባርቲ ይሆናል ማለት ነው። 12ኛ ጥያቄ ዋት ኢዝ ኖት ቶክ አባውት ካልቸራል ሪላቲቪዝም? ስለ ባህል አንጻራዊነት ማለት ባህሎችን የሚያዩ በአንጻራዊነት ነው። በራሳቸው ባላቸው ከስተም ነው እንጂ እኛ በእዘኑ በመጣን እውቀት ጀጅ አያደርግም ማለት ነው። በካልቸራል ሪላቲቪዝም ማለት ነው። ስለዚህ ትክክል ያልሆነው የትኛው ነው እያለን ያለ ኢት አርጉዝ ዛት ኤቭሪ ካልቸር ሃዝ ቱ ቢ አንደርስቱድ ኦን ኢትስ ኦን ተርምስ። ምንድነው እያለን ያለ? እያንዳንዱ ባህል በራሱ መንገድ መረዳት አለበት ይላል ነው እያለ። ይሄ ትክክለኛ የሆነ ካልቸራል ሪላቲቪዝም ሀሳብ ስለሆነ ይሄ ትክክለኛ ሀሳቡ ስለሆነ ያልሆነ ስለተባለ ይሄን እንጥለዋለን። ቢ ኢት ሄልድስ ዛት ኢት ኢዝ ናይዘር ፖሲብል ኖር ኢንተረስቲንግ ቱ ራንክ ሶሳይቲ አን ኢቮሉሽነሪ ላደር። ይሄ ምንድነው እያለን ያለብኝ? ማህበረሰባችን የመጣበትን እንትን ማለት ነው በኢቮሉሽነሪ ላይን ያመጣው ወይም ደግሞ በዝግመተ ለውጥ ያመጣቸውን ለውጦች ደረጃ መስጠት ወይም ደግሞ ማበላለጥ ከኢቮሉሽነሪ እናንተ ካላችሁበት አሁን ካላችሁበት አንፃር እንትን እያላችሁ ማነጻጸር ይሄ ትክክል ወይም ደግሞ የሚስብ አይደለም ብሎ ያምናል ነው። ኢንተረስቲንግ አይደለም እያለ ነው። ይሄም ትክክለኛ የሆነ እንትን ነው። ራሱን በራሱ ማየት አለባችሁ። በዛ ጊዜ እንዳሉ ሜንታሊቲ ነው ማሰብ ያለባችሁ እንደነሱ ሰዎች ነው እንጂ አሁን በደረስንበት የእውቀት ደረጃ ማሰብ የለብንም ስለሚል ይሄም ቢም ትክክለኛ የሆነ የሪላቲቪዝም ነው። ስለዚህ አሁን መልስ አይሆንም። ሲ ኢት ኢዝ ፕራይመሪሊ ሜትድ ኖት ኤወርልድ ቪው። ምንድነው እያለን ያለው? በዋና ዘዴ ነው እንጂ የዓለም እይታ ወይም ደግሞ ሁሉም ዓለም የተቀበለው ነገር አይደለም እያለን ያለው። ይሄም ትክክል የሆነ ነገር ነው። ዓለም በሙሉ በሪላቲቪዝም ሊሆን ስለማይችል ማለት ነው። ዲ ኢት ኤግዛማይንስ ካልቸርስ ፍሮም ኢኮኖሚክ ፖይንት ኦፍ ፐርስፔክቲቭ። ምንድነው ባህልን ከውስጥ ወይም ደግሞ ከውስጥ ማለት ከአዋቂ እውቀት ካላቸው ሰዎች ማለት ነው እይታ ከነሱ አንፃር ነው የሚመረምረው እያለን ያለ። ይሄም ትክክለኛ የሆነ ሀሳብ ነው። ስለዚህ ትክክለኛ መልስ የሚሆንልን ትክክለኛ ያልሆነ የሪላቲቪዝም ሀሳብ ማለት ነው። ግን መልስ ኖ ስለተባለ ትክክለኛ መልስ የሚሆነው ኢት ሜክስ ቫሉ ጀጅመንት አባውት ዘ ካልቸርስ ኦፍ አዘርስ። የሌሎችን ባህል ጀጅ ያደርጋል። ጀጅመንት የሪላቲቪዝም መገለጫው ስላልሆነ ትክክለኛ መልስ የሪላቲቪዝም ሀሳብ ያልሆነ ሀሳብ ይሆናል ማለት ነው። ዮር ኪንሺፕ ሪሌሽንሺፕ ዊዝ ዮር ብራዘር ኦር ሲስተር ኢዝ ኔምድ አዝ አፊናል ኪን፣ ቢ ኮንሳንጉኒየስ ኪን፣ ሲ ፓተርናል ኪንሺፕ፣ ዲ ፋሚሊ ፕሮክሬሽን፣ ኢ ኒውክሊየር ፋሚሊ። ይሄ ትንሽ ተማሪዎች ያወዘገባኝ ነገር ግን ቀላል ነው። ቀደም እንዳየነው በዋናነት ዝምድና የሚመሰረተው በሁለት መንገድ ነው። አፊናል ኪንሺፕ አለ፣ አፍተር ሜሪጅ ብላችሁ ያዙት ብያችኋለሁ። ኮንሳንጉኒየስ ደግሞ ኮኔክሽን ባይ ብለድ። ስለዚህ ከእህታችሁ ጋር ያላችሁ ዝምድና በብለድ ስለሆነ ኮንሳንጉኒየስ ኪን ይሆናል ማለት ነው። አፊናል ኪን ይሄን እንጥለዋለን። ምንድነው አፊናል ኪን ማለት በጋብቻ ስለሆነ ከእህታችሁ ጋር በጋብቻ ስለማይሆን አፊናል ኪን እንጥለዋለን። ፓተርናል ኪንሺፕ ደግሞ የፓተርናል ኪንሺፕ የሚባለው ዝምድናው የሚመጣው በአባት ብቻ ሲሆን በአባት ወገን ብቻ ሲሆን ማለት ነው። ፋሚሊ ፕሮክሬሽን ደግሞ እናንተ የፈጠራችሁት ፋሚሊ ማለት ነው። እናንተ የፈጠራችሁ በቃ ሚስት፣ ባል፣ ልጆች እነዚህ እናንተ። ኒውክሊየር ፋሚሊ ደግሞ ፋሚሊው ራሱ የተወሰነ ማለት ነው። ትንሽ ቤተሰብ ባል፣ ሚስት፣ ልጅ ያሉበት ቤተሰብ ኒውክሊየር ፋሚሊ ይባላል ማለት ነው። 14ኛ ጥያቄ ካልቸር ኢዝ ላይክ ኦርጋኒዝም ዊዝ ኢንተርዲፔንደንስ ፓርትስ ሪፈርስ ቱ። ጥያቄው ምንድነው እያለን ያለው? ባህል እርስ በርስ የተሳሰሩ ክፍሎች አካል ነው ወይም ደግሞ ኦርጋኒዝም ነው ማለት ነው። እና ትክክለኛ መልስ የሚሆንልን ካልቸር ኢዝ ኢንተግሬትድ የሚለው ይሆናል ማለት ነው። ምክንያቱም ካልቸር ለምሳሌ ባህልን እንደ ሰውነታችን ማየት እንችላለን። የሰውነት ክፍሎቻችን ስትመለከቱ እርስ በርሳቸው የተያያዙ ናቸው። በቃ አንዱን እንትን ብትሉት ሌላውም እንትን ይላል። ኢንተግሬትድ የሆኑ ስለሆኑ ለምሳሌ በባህል ደግሞ ስታዩት ሃይማኖት አለ፣ ኢኮኖሚ አለ፣ አስተዳደር አለ። እነዚህ እርስ በርሳቸው የተሳሰሩ ናቸው። አንዱ ሲነካ ሌላውም ደግሞ ይነካል። ምክንያቱም እርስ በርሳቸው ኢንተግሬትድ ያደረጉ ስለሆኑ ማለት ነው። ይህ ባህሪ ደግሞ ምን ይባላል? ካልቸር ኢዝ ኢንተግሬትድ ይባላል ማለት ነው። ካልቸር ኢዝ ለርንድ የሚለው ካልቸር ከቤተሰብ ወይም ደግሞ በደም ነው የሚመጣ ሳይሆን ተምረን የምናመጣው ነው የሚል የጥናት ክፍል ነው። ስለዚህ ይሄን እናጥለዋለን። ሌላኛው ደግሞ ካልቸር ኢዝ ዳይናሚክ የሚለው የቋሚ ያልሆነ የባህል ልውውጥ የሚያሳይ ነው።
ባህል በየጊዜው እንደሚለዋወጥ ለማሳየት የምንጠቀመው ቃል ነው። ካልቸር ኢዝ ሼርድ የሚለው ሁሉም አንድ ባህል የአንድ ሰው ብቻ ሳይሆን ማህበረሰቡ መገለጫ የሆነ ሁሉም ሰው የሚጋራው ነገር መሆኑን ለማሳየት ነው እንጂ ለዚህ ኢንተግሬትድ ወይም እርስ በርስ የተሳሰሩ መሆናቸውን አያሳይም ማለት ነው። ይሄ ምንድነው የሚያሳይ? አንድ ሰው ብቻውን አንድ ባህል አለኝ ወይ ደግሞ ይሄ እኔ እንትን ብቻውን የባህል አካል እንትን መገለጫ ሊሆን አይችልም። ከማህበረሰቡ ጋር ነው ባህሉ እንትን የሚል ማለት ነው። ካልቸር ኢንተግሬትድ ማለት ግን ካልቸሮች ከባህል ላይ ያሉት እንደ ሲስተም አንድ ላይ ይሰራሉ ማለት ነው። ስለዚህ ትክክለኛ መልስ የሚሆን ካልቸር ኢዝ ኢንተግሬትድ የሚለው ይሆናል ማለት ነው። ካልቸር 15ኛ ጥያቄ ካልቸር ኮዝስ ዳሜጅ ቱ ዘ ኢንቫይሮንመንት ሪፈርስ ቱ ካልቸር በኢንቫይሮንመንቱ ላይ ስለሚያመጣው ችግር ወይም ደግሞ እንትን የሚያሳየው የትኛው ነው እያልን ያለ ይሄ ካልቸሪዝም ማላዳቲቭ ነው። ይሄ ምንድነው? ካልቸሪዝም ማላዳቲቭ ማለት ባህል ወይም ደግሞ ጎጂ የሆነ እንትን ማለት ነው። ይሄ ካልቸር አዳፕቲቭ ማለት ባህል ከሁኔታዎች ጋር የሚለመድ ነው መሆኑን ለማሳየት የምንጠቀመው ነው። ስለዚህ እሱ አይሆንም። ካልቸር ኢዝ ዳይናሚክ የሚለው ቢ ባህልን ተለዋዋጭ መሆኑን ለማሳየት ነው እንጂ ከዚህ ከጉዳት ጋር የሚያይዘው ነገር የለም። ሲ ካልቸር ኢዝ ሼርድ የሚለው ደግሞ ባህል የሚጋራው ወይ ደግሞ የምትጋሩት የሆነ ስለሚሆን ነው። ከማህበረሰቡ ጋር የምትጋሩት ስለሆነ ማለት ነው። ስለዚህ ይሄ ከመጉዳት ጋር አይገናኝም። ካልቸር ኢዝ ማላዳቲቭ የሚለው ጎጂ መሆኑን ለማሳየት ነው። ስለዚህ 15ኛ ጥያቄ ካልቸር ኢዝ ዲ ካልቸር ኢዝ ማላዳቲቭ የሚሆነው ይሆናል ማለት ነው። የዛሬው ቪዲዮ በዚህ ጨርሰናል። በቀጣይ የተለያዩ ኮርሶችን የምንሰራላችሁ ይሆናል። ግን የእናንተ እገዛ ያስፈልጋል። ላይክስ ሰብስክራይብ ሼር በማድረግ እንድታበረታቱን ለመግለጽ እንወዳለን። ስለምትከታተሉን ከልብ እናመሰግናለን።